አሜሪካና እስራኤል ኢራንን የሚሳኤል ማምረቻና ማከማቻዎች እያሰሱ ማጥቃታቸው ሲነገር ኢራንን በበኩሏ 83ኛውን ኦፕሬሽን ትሩ ፕሮሚስ ስትል የሰየመችውን የጥቃት ማዕበል ምላሿን መስጠቷ ተገልጧል። አሜሪካ 10,000 ተጨማሪ ወታደሮቿንም በመካከለኛው ምስራቅ ቀጠና ለማስፈር መሰናዳቷን አስታውቃለች። በኢራን መንግስት ጠንካራ አቋም አላቸው የሚባሉት አካላት ደግሞ ኢራን የኒውክሌር ቦምብ ትሰራ ዘንድ ጥሪ አቅርበዋል። እስራኤልም በበኩሏ ትናንት በባንዳር አባስ በፈጸመችው የአየር ጥቃቷ ግዳይ መጣሏን አስታውቃለች። ጦርነቱ ዛሬም ተባብሶ የመቀጠሉ መረጃ ሲወጣ መላው ዓለም ደግሞ በኃይል ዘርፍ በገጠማት ችግር ትይዘው ትጨብጠው ጠፋታል የሚባለው ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ተወደድሁ ብልሃት ትመላለስ ትጠላለህ፣ ተጠላሁም ብልሃት ትቅር ትረሳለህ ይሏል ኢትዮጵያኑ አበው። አሸናፊ እኔ ነኝ ብቻ ነኝ ብሎ ማሰብ አይከፋም፣ ነገር ግን ደግሞ ከቀናትም ጎድሎ ይሉት መኖሩን ቆም ብሎ ማሰብ አይከፋም የሚላሉ ቀደምቶቹ። ምክር ስንቅም ነው ቀለብም፣ ወዲህ መካር የሌለው ንጉሥ ያለ 1 ዓመት አይነግሶትን ያስታውሷል። በመካከለኛው ምስራቅ ቀጠና ምድር እስከዛሬ ከተካሄዱት ጦርነቶች የመንስኤያቸው ነገር የጥቂት ፖለቲከኞች ምላስ እንጂ እየተፈራና የተጠረጠረው በሙሉ እውነት ሆኖ አያውቅም ነው የሚባለው። ለዚህ ደግሞ በአንድ ወቅት በዚያው በመካከለኛው ምስራቅ ቀጠና የምትገኘው ኢራቅ ነፍሳቸውን ይማርና በወቅቱ ፕሬዚደንት የነበሩት ሰዳም ሁሴን አሜሪካን ሲያስጠነቅቁ እስራኤልን ሲወርፉ በታየ በተሰማ ነገር ብቻ ኢራቅ የጅምላ ጨራሽ ወይም የኬሚካል ጦር መሳሪያዎች አሏት በሚል የጥቂት አካላት የምላስ እሳት የኋላ ኋላ በኢራቅ የጦርነት ሰደድ እሳት እንደለቀቀባትና በዚያች ሀገር የንጹሐን ሕይወት መቀጠፉ ሀብትና ንብረት መውደሙ አይዘነጋም። ከዚያ ሁሉ በላይ የሚዘገንነው ነገር ያ ሳዳም ሁሴንም ሲያስፈራሩ ሲዝቱበትና ሲያስጠነቅቁበት የነበረው የጅምላ ጨራሽ የጦር መሳሪያ ያለመገኘቱ ነው። ደባልቀህ አታጥፋኝ ይሏል። ይሄ ነው እንደ አውሮፓውያኑ አቆጣጠር ከየካቲት 28 2026 ቅዳሜ ቀን ረፋድ ላይ በኢራን ላይ ከአሜሪካና እስራኤል የታወጀው ጦርነት እንደቀደመው ዘመን በጥቂቶች ምላስ የተያያዘና ለጦርነቱ ንክተት በሚል ብዙዎችን ባይቀሰቅስም ባንቀሳቅስም ግን የዓለምን የምጣኔ ሀብት ዋና ማንቀሳቀሻ ሞተርና ከርካሪ ወዲያም አእምሮን እንዲደክም አድርጎታል። ይህ ነዳጅ ዘይትና የጋዝ ምርት እጥረትና መጥፋትን አስከትሏልና ያለዋቂ ሰሚሉትን የሆነው የዚያ ምድር ጦርነት አሁን ውሃና ነዳጅ ዘይቱ አቻ ሆኖ አለይም ብሏል። የባህርና የውሃ አካላቱ የመርከቦች መተላለፊያ ዋና መስመርና ላንቃዎች ናቸውና በእሳት ሰረገላዎች ተዘጋግተዋል። ቢያዋታት በጅ ብታይ በጅን አለያም ቢያዝሉት የሚናከስ ቢያወርዱት የሚያለቅስ ይህንን ሆኗል ይሉታል። የዓለም የወቅቱ ጉዳይ አሜሪካ ዛሬ ባወጣችው መግለጫው 10,000 እግረኛ ኃይሏን በመካከለኛው ምስራቅ ቀጠና ምድር ለማስገባት ወስናለች ነው የተባለው። ይሄ ደግሞ ሌላ እልቂት። ትናንት የኢራን አብዮታዊ ዘብ ኃይል ባወጣው መግለጫው የአሜሪካና የእስራኤል ወላጆች ልጆቻቸውን ወደ ገሃነመ እሳት ከመላክ ይቆጠቡ ዘንድ ማስጠንቀቁና መንከሩ አይዘነጋም። ፋርሳዊቷ ሀገር ኢራን ታላላቆቹ መሪዎቿ ቢሉ የጦር ኃይሏ ከፍተኛ አዛዦችና የጦር መሳሪያ ጠበብቶቿ እየታደኑ ቢገደሉባትም ሀገራቸው በግለሰቦች መገለል የኢራን የመንግስት መዋቅርም እንደማይነቃነቅ ደጋግማ መግለጹ አይዘነጋም። አሜሪካና እስራኤል ከአየር በጦር አውሮፕላኖች የቦምብ ናዳ ከባህር በሚሳይል እርሳስ ሲደበድቧት 4ኛ ሳምንቷን የያዘችዋ ኢራን ገና ከሆርሙዝ የውሃ ወሽመጥ በተጨማሪ የቀይ ባህርን ከኤደን ባህረ ሰላጤና ከአረቢያ ሰርጥ የሚያገናኘውን የባብ አልመንደብን ወሽመጥ እዘጋዋለሁ ስትል በሐውቲዎች የባብ አለንጋ ማስፈራራቷ ትናንት የተሰማ ዜና ነው። በዚያ ሁሉ ሂደት ታዲያ የዓለም የምጣኔ ሀብት ከኃይል ዘርፉ ጋር የተሳሰረ ነውና ክፉኛ መጎዳቱና እንክት ድቅቅ ማለቱን የሚነገረው የአሜሪካው ፕሬዚደንት ዶናልድ ትራምፕ አንድ ጊዜ ከኢራን ጋር በዲፕሎማሲውና በድርድር ሂደት መልካም ውጤት እየታየ ነው ሲሉ ቢገልጡም የኢራን ባለስልጣናት ግን ድርድርና ውይይት ይሉት ነገር ከአሜሪካ ጋር ያለማድረጋቸውን ሲያስረዱ ኢራናውያኑ ሹማምንት ድርድር እንኳ ቢደረግ ሲሉ 5 ቅድመ መስፈርቶችን አስቀምጠዋል። ከመስፈርቶቹ ደግሞ አሜሪካ ሙሉ በሙሉ ለመጨረሻ ጊዜ ጦር ማዘዣ ሰፈሮቿን ከመካከለኛው ምስራቅና ከባህረ ሰላጤው ቀጠና ሀገራት ታስወጣ፣ ወዲህም የሆርሙዝን የውሃ ወሽመጥ ሙሉ በሙሉ በኢራን ቁጥጥር ስር መሆኑን ድፍን ዓለም አውቆት ይደር የሚልና ኢራን በውስጥ ጉዳዩ ማንም ጣልቃ እንዳይገባ ወዲያም እስከዛሬ ለተፈጸመባት በደልና የጦርነት ውርጅብኝ ሰባራ ሰንጠራ ታስባና ተሰልታ ካሳ መከስ እንዳለባት ከ5ቱ ነጥቦች እነዚህ ይጠቀሳሉ። አሜሪካን በበኩሏ ይህንን የምሰማበት ጆሮ የለኝም ስትል በኢራን የኃይል መሰረተ ልማቶች ላይ ያቀደችውን የጥቃት ኢላማ ለ5 ቀናት ማዘግየቷም ይታወቃል። ኢራን ከመጤፍ ባትቆጥራትም ዛሬ በተሰማ ዜና ደግሞ በፓኪስታን አደራዳሪነት የተያዘው የኢራን የድርድር ጉዳይ መልካም የሚባል ጅምር ነውና የታቀደውን ጥቃት ለተጨማሪ 10 ቀናት ማዘግየታቸውን የአሜሪካው ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ግን ደግሞ 10,000 ወታደሮቻቸውን ወይም የእግረኛ ኃይላቸውን በቀጠናው ሊያስገቡ ወስነዋል። የእስራኤል ጦር ኃይል ደግሞ ታህራንን ክፉኛ ሲደበድባት ማደሩ ነው የተሰማው። የመንግስታቱ ድርጅት የጸጥታው ምክር ቤት በበኩሉ
ለዛሬ ማለዳ በኢራን ጉዳይ ለመምከር የዝግ ስብሰባ መጥራቱ ተነግሯል። ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ ግን ከዚያ የጸጥታው ምክር ቤት ዝግ ስብሰባ የወጣ መረጃ የለም። ሩሲያ፣ አሜሪካና እስራኤል በኢራን የንጹሐን መኖሪያና የኃይል መሰረተ ልማቶች ላይ የያዙትን ጥቃት ያቆሙ ዘንድ መጠየቋ ተገልጧል። በወቅታዊነት የጸጥታው ምክር ቤትን በዋናነት በፕሬዚደንትነት የምትመራው አሜሪካ የዝግ ስብሰባውን መጥራቷን የተሰማው አባቱ ዳኛ ልጁ ቀማኛ ይሏል አበው። አሊያም ይምታሽ ደብድብሽ ምን እናርግሽኛ ፖሊስ አይከሰስ እሱ ራሱ ዳኛ ይሉትን ያስታውሷል። ለምንስ ዝግ ስብሰባ አስፈለገ? የእስራኤል ጦር ኃይል በሰጠው መግለጫም በተህራን የመንግስት አካላት መኖሪያ ሰፈሮችን ኢላማው ማድረጉንና ከባድ ጥቃት መፈጸሙን አስታውቋል። ኢራን በበኩሏ ሙሉ ሌሊቱን በሰሜናዊ የቂርያት ሽሞናና ከሊባኖስ አዋሳኝ በሚገኙ በርካታ የእስራኤል ከተማና መንደሮች ላይ የሮኬት አበላዋን ማዝነቧን ተገለጠው። ይህ ወል ስትሪት ጆርናል ዘገባ ይላል። በዛሬ ማለዳ ሰበሩ ፔንታጎን 10,000 ተጨማሪ የእግረኛ ኃይሉን ወደዚያው ሊልክ ወስኖ መዘጋጀቱን የገለጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ የወታደራዊ አማራጫቸውን የመጠቀማቸውን ሚስጥር አሳይቷል ዘገባው። ምናልባትም ይላሉ የኢራን ባለስልጣናት፣ ምናልባትም ትራምፕ የ10 ቀናት ተጨማሪ ጊዜ ሲበሰጡት ገደብ የተለመደውን የማዘናጊያና የፋታ ረፍት ማግኛ ነው ሲሉ በፍጹም እንደማያምኗቸው ነው የገለጡት። እስራኤል በቴህራንም በሊባኖስ በቤይሩትም ተመሳሳይና ከባድ ጥቃቷን ዛሬ ማለዳውንም መቀጠሏን የተሰማው እስራኤል በትናንትናው የኢራን ባንዳር አባስ የአየር ጥቃቷም የኢራኑን አብዮታዊ ዘብ የባህር ኃይል ዋና አዛዡን ሪር አድሚራል አሊረዛ ታንግሲሪን ግዳይ መጣሏን አስታውቃለች። ሟቹ ሰው አሊረዛ ታንግሲሪ በባንዳር አባስ ስብሰባ ላይ ሳሉ ነው የተገደሉት። በዚያ የእስራኤል የትናንትናው የአየር ጥቃት የተገደሉት ሪር አድሚራል አሊረዛ ታንግሲሪ ብቻም ሳይሆኑ በስብሰባው ላይ ሲካፈሉ የነበሩትና በኢራን አብዮታዊ ዘብ የባህር ኃይሉን በደህንነት ዋና ኃላፊነት ለረዥም ጊዜ ያገለገሉት ኮሞዶር በህራም ረዛይም መገደላቸው ተነግሯል። ብዙዎችንና ከፍተኛ መሪዎቿን በጦርነቱ ያጣችዋ ኢራን ዛሬም መንበርከክና ማሸብረቅ ሳይታይባት ይላል የኮሪያ ታይምስ ዘገባ። ኢራን ሃርድላይነርስ ራምፕ አፕ ኮልስ ፎር ኒውክለር ቦምብ። ምንጮችን ጠቅሶ ነው ዘገባው ይህንን የሰራው። ኢራን በተደጋጋሚ ሲወጣባት ከነበረው ዘገባ አንጻር ከ60 በመቶ በላይ የተብላላና ጣጣውን የጨረሰ በአጭር ጊዜ ከ10 በላይ የኒውክለር ቦምቦችን ለመስራት የሚያስችል ዩራኒየም እንዳላት ሲነገር የነበረው ዜና አይዘነጋም። ታዲያ ዛሬ በወጣው መረጃ በኢራን ፖለቲካ መዋቅር ጠንካራና የማይታጠፍም የማይለሳለስም መቋም አላቸው የሚባሉት አካላት የሀገሪቱ የኒውክለር ጦር መሳሪያ ጠበብቶች ያንን ኢራንን ለዛሬው አስከፊ ቀን ያበቃትን የኒውክለር ቦምብ ይገጣጥሙትና ይሰሩት ዘንድ ነው ጥሪ ያቀረቡት። ወዲያ አባውን ብቅል ያወጣዋል ይሉትን ያስታውሷል። የዛሬን አርገውና የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ አፈሩን ያቅልልላቸው ኢራን የኒውክለር ጦር መሳሪያ አትሰራም፣ አትታጠቅም፣ የጅምላ ጨራሽ የጦር መሳሪያ በኢስላም ሕግ ፈጽሞ የተከለከለ ነው ማለታቸው አይዘነጋም። ይሁንና ግን አሉ በቅርቡ በእስራኤል የአየር ጥቃት የተገደሉት የኢራኑ ከፍተኛ የጸጥታ ኃላፊ ዶክተር አሊ ላሪጃኒ ወንድ መሐመድ ጃቫድ ላሪጃኒ ሀገራቸው በአስቸኳይ የኒውክለር ቦምብ ትሰራ ዘንድ ነው ጥሪ ያቀረቡት። ይህ በእንዲህ እንዳለና አሜሪካ በኢራን ጦርነት ውስጥ መሆኗን ተከትሎ የኔቶ አባል ሀገሯ አሜሪካን ለመውጋት መሰናዳቷ ተሰምቷል። እንደሚታወቀው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም የኔቶ አባል ሀገራቱ ሁሉም በሚባል ደረጃ ከአሜሪካ ልባቸውን ማራቃቸው ይታወቃል። ታዲያ የኔቶ አባል ሀገሯ ዴንማርክ ከአሜሪካ ጋር ለጦርነት ተዘጋጅታለች የሚል መረጃ ዛሬ ወጥቷል። ዴንማርክ ያንን ብትል ምን ሲፈረድባት የአካሌ ክፋይ ስትል ለዘመናት ይዛት የኖረቿ የግሪንላንድ ደሴት በትራምፕ የስልጣን ዘመን የግዴታ ልትጠለፍ ተወስኖባታል። ዴንማርክ በበኩሏ አላስነካም ስትል ለመጨረሻው መጨረሻ የግዙፍ ጦርነት መዘጋጀቷን የተገለጠው ኢንዲያ ቱዴይ ያወጣው ዘገባው በርዕሰ አንቀጹ ይላል ዩናይትድ ስቴትስ ፋይቲንግ ኢራን and NATO ally is preparing to fight United States of America ነው ያለው። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስን፣ ዘ ታይምስ ኦፍ እስራኤልን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ዘ ማሪታይም ኤግዜኪቲቭን፣ ሚድል ኢስት ሞኒተርን፣ ዘ ኮሪያ ታይምስን፣ አልጀዚራን፣ ኒውስ ማክስን፣ ሂንዱስታን ታይምስን፣ ዘ ታይምስ ኦፍ ኢንዲያን፣ አልባባን፣ ዘ ኒው አረብን፣ ዩኒሳፋቅን፣ ዘ ዴይሊ ቢስትን፣ ዴይሊ ኒውስን፣ ኤዥያ ዋንን፣ ስካይ ኒውስን፣ ጋልፍ ኒውስን፣ ዘ ፕሪንትና ጀሩሳሌም ፖስትን ተጠቅመናል።